ሁለተኛ አካውንት የነበር ስፖስት የነበረው እንግዲህ በአግባቡ አሸንፈናል 3-0 በሆነ ውጤት እንኳን ደስ አላችሁ። ያው በዚህኛው መፖስት አልቻልኩም ነበር። ይኸው እንደምታየው 97 ላይ ያደረሰ ቪዲዮዎችን እያቆምብኝ ነበር። እንችላለን ጀማው። ማዱኬ ምን አይነት ማዱኬ ነው ዛሬ ታየው ጀማው። እንዴት አባት ጀማው ማርቲኔሊ ሲያገባው ጎል ሚስተር ሻምፒዮንስ ሊግ ማርቲኔሊ እናቴ ተሞት እኔ ማለት ነው። ይሄ ቤንች ቡድን ማለት ነው። ይሄ ቤንች ቡድናችን በቃ ለትርፍ ለመግጠም በቃ ይቀመጥልን ምትሉ ሰዎች እያሰባሰብኩ ነበር ድምጽ። የምሬን ነው። በቃ ለትርፍ የማያንስ ቡድን ነው ይሄ። በቃ ወይኔ በተለይ ደግሞ ማን እንዳስደሰተኝ ታውቃላችሁ? ኖሪጋርድ የሚሉት ተጫዋች። ቆይ ምንድነው አተ ማህለ ኋላና የት ነው ቦታ ተናገር ማን አተሰመረልን እኮ በና ይሄ ኳላ አሪፍ ነው። ይጣራልን የት ነው ትክክለኛ ቦታ ውስጥ አርቴታ ማናገር ነው ያለብኝ። ለማንኛውም እንኳን ደስ አላችሁ ጀማው። አካውንቲን በደንብ ኮፒ ሊንክ አድርጉልኝ። መፖሰት አልቻልኩም። በቃ ያልፖሰትኩበት ምክንያት በሁለተኛ የፖሰትኩበት ምክንያት መፖሰታችንን ብሎ ይዞኝ ነው። በደንብ ኮፒ ሊንክ አድርጉልኝ እስቲ አካውንቲን ጀማው። ይመቻችሁ። ነግሬያችኋለሁ እኮ የኛ ሚስተር ቻምፒዮንስ ሊግ ጋብሪኤል ማርቲኔሊ ነው። ምን አይነት ጎል ነው ዛሬ ደግሞ እያየን ያለ ነው። ጋብሪኤል ማርቲኔሊ ጎል ቨርሰስ ክለብ ብሩጅ ብለህ ሰርች አድርግ። ዛሬ አርሰናል ተጫዋቾች ማለት ነው ማርቲኔሊና ማድዌኬ ከጨዋታው በኋላ ለደህንነታቸው መስጋት አለባቸው። በረኛውን አንጠልጥለው ገደሉት። ዛሬ እኮ ደም ብዛት ደም ግፊት ያለበት ሰው እኮ በእነዚህ ተጫዋቾች ጎል እኮ ሞቷል። ማርቲኔሊ ምንድነው የምትሰራው? ምን አይነት ጎል ነው ጋይስ? እንዴት ያልቻልኩም ዛሬ። አረ እንለያለን። ማድዌኬም ሁለተኛ ጎሉን አስቆጥሯል። ቴንኪው ቼልሲ ሃንግማን በጣም በእውነት በጣም ነው የምናመሰግነው። አርሰናል That is the most. Another one. Another clean sheet. Another Champions League game. 3-0. ቀለል ወርዘ ገነስ another victory 6-6 ማለት 18 ነጥብ አለ። ወደ ነገስንበት ቻምፒየንስ ሊግ ፎከስ ማድረግ ስለነበረብን ነው። አሁን እንመለሳለን ውልቭዝ ላይ ማለት ማድዌኬ የሚገርም ጎል። ማርቲኔሊ የፈርስት ሃፍ ቪዲዮን አይቶታል መሰለኝ። ሰከንድ ሃፍ ላይ ከዛ ላም ጎሉን ብትል ጄሱስ ገብቶ እንዴት እንዳስደሰተኝ። ጎል ብቻ ነው የቀረው ጎል ብቻ ነው የቀረው። ማንን አንስቼ ማንን ልተር? ኖርጋርድ ራሱ ዛሬ ምርጥ ዲፌንሳችን አስተማማኝ ሆኗል። ግን 3 አግብተህ ምንም ነገር ካልገባብህ ከዚህ በላይ ምን ፐርፎርማንስ አለሽ? ምን ፐርፎርማንስ አለ ከዚህ በላይ? ውልቭዝን ደግሞ 5 እናደርግለታል። ያረፉ ተጫዋቾችን ስለምናመጣ የአካዳሚ ተጫዋች ምናምን እኮ ነው በቃ። አሁን ሁለቱን ጨዋታዎች ኢንተር ሚላንንም በቤንች እናጋጀዋለን። በቤንች ኢንተር ሚላንን መናቅ የለብኝም። ግን ቢያሸንፈንም ለውጥ የለውም ማለት እንደዛሬ ብንሸንፍ ምንም አይመስለኝም ብዬሽ ነበር። ግን እናሸንፋለን። ቢካዝ we are the gunners ፓፓውቴ። ማርቲኔሊ ለማዱኬ አይቻልም እኮ አይቻልም። እሺ እንደዛ አይቻልም። እሺ ሁለተኛ እንዳይለመዳችሁ አይቻልም። ኖ እንዲ ምን አይነጎለው በስመ አብ ወልድ ወመንፈስ ቅዱስ። እኔ ረፍት ሰዓት ላይ ልሰራውን ፈለኩ። ከዛ ቆይ አንዴ ለቅቢ እኮ ነው። ምን አይነት ጎል ነው? እንዴት አባቱ ነው የሚያምረው። የማርቲኔሊ ራሱ ይሄ 90 ዲግሪ ተመችቷቸዋል። ቋጣሪያንስ በቃ ተኙ። ለምን አተኙ? ሲጀምር እስካሁን ሰዓት ራሱ ማን እንዳስጠበቃችሁ አላውቅም። ግን ተኙ በቃ። መቼስ እንቋጥር ብላችሁ ገብታችሁ ጎል እንዲህ ነው የሚያስብል ጎል አይታችሁ ወጣችሁታል። ለማንኛውም የቅዳሜውን በደንብ የሚክሰን ጨዋታ ይመስላል። አሪፍ ነው። እንግዲህ ቅዳሜና እሑድ መጥቶ ደግሞ ይበልጥ እስከምንካካስ እንዴት እንደቸኮል ካልገባችሁ ማለት ነው። ገነርሶች ዊኬንድ እስከሚመጣልን ዘና ቀብረር ጎምለል በሉ እሺ፣ እንዳሰቡ በቤንች ገብተን ማለት ነው 3 ጎል ከክሊንሺት ጋር ምን አይነት ቲም ያለ ማን ዛሬ ማለት ነው። የአመቱ ምርጥ ጎል ውድድር ነበር የነበረው የሚመስለው። ምንድነው ማድዌኬ በዚህ በኩል 90 ዲግሪ፣ ማርቲኔሊ በዛ በኩል ምንድነው ከዛ የምታዘንቡት? ምን ሆናችሁ ነው? ማድዌኬ 2 ጎል አግብቷል። ምን አይነት ጨዋታ ነው የተጫወተው? ኳስ ስጡት 5 ሰው ያርፋል። ምንም ችግር የለበትም። ማርቲኔሊ እዛ ጋር ምን አይነት ክሮሶች ነበር ስታነሳ የነበረው ዛሬ ማለት ነው። በጣም የሚያምር ጨዋታ። ቲማችን በጣም ነው ደስ ያለኝ። አዌ ጌም ስኳድ ሮቴሽን እያራመድን ማለት አረ እንችላለን። አረ በስማ ጄሱስ ከስንት ጊዜ ጉዳት በኋላ ዛሬ ገብቶ አንግል ገጨበት። እንዴት እንደተናደድኩ
ለሱን የተናደድኩ። ኧረ በስመ አብ ቢያገባው እኔ ላለቅሱላችን ነበር። ማን ጄሱስ ገብቶ ብዙ ኳስ ነበር እያገኘ የነበረው። እኔ እሱ ሰውዬ ኳስ ያገኛል። ዮኬሬሽ ያላገኛቸውን ኳሶች ጄሱስ ገብቶ ያገኛቸዋል። እንዴት እንደሆነ ምንም የገባኝ ነገር የለም። ማን በጣም የሚያምር ጨዋታ ነው የተጫወት ነው። ኧረ በስመ አብ ሉዊስ ኬሊ በዛ በኩል ምናምን ነገር ምንድነው ተቀይሮ የሚገቡት ተጫዋቾቻችን እንዳለ የሚችሉት? ቆይ ምን ሆነን ነው አሁን ማለት ነው? የአስቶን ቪላውን ሽንፈት በዚህ ነው ያካካስ ነው ማለት። ፕሪሚየር ሊግ ደግሞ ጉዳችሁ ነው። ጀማው አንድ ነገር ልናገር፣ በቃ አንተኛ ለማይጠቅም ነገር አነጋን። እንተኛ እነሱም አሰልጣኙ እንዲባረር ብለው ነው እንደዚህ ያደረጉት። እንተኛ በቃ ዳይ ወደ እንቅልፍ ማድረግ አይቻልም። እኔ እንደውም ዛሬ በቤንች ይገባል ትንሽ ይፈተናል ምናምን ብዬ ነበር። ምን አይነት ጎል ለሚገባው ማዱኬ ምን አይነት ጎል ነው ያገባው? ይቻላል። እኔ እኮ ሲቲ ነው ያለው ብዬ የማየው እንግዲህ አርሰናል ነው። ኧረ ማርቲኔሊ ራሱ ምንድነው? ይቻላል። ኧረ በቃ አርሰናል ሻምፒዮንስ ሊግ ላይ ጎል አይገባበትም እንዴ? ገብቶበታል እንዴ? እስካሁን አልገባበትም መሰለኝ። ኧረ ምንድነው? ኖኒ ማዱዌኬ ምንድን ነው ያደረገው? እኔ የሲቲን ጨዋታ እያየሁ ነበረ። ይሄ ጎል ግን ሊወራለት ይገባል ማለት ነው። ሀፍ ታይም ነው 1-0 እየመራ ነው አርሰናል። ውጤቱን ተውት ማለት ማዱዌኬ ምንድነው ቼልሲ ለቆ ሲወጣ ወደ ሰይጣንነት የተቀየረው? እንደዚህ ይመታል እንዴ? ጎሉን አይተን እንመለስ። ትችላል፣ የምር ትችላል። ይሄ ሳካን ማስቀመጥ ነው ያለበት ከፎደን ጋር የሚያወዳድሩትን። አይ ቁም ነገር ግን ሳካ ይሄ ቢጎዳ ራሱ ለአመት ማዱዌኬ በደንብ አድርጎ መሸፈን የሚችል ልጅ ነው። የሚገርም ባለፈው ከብሬንትፎርድ ራሱ በቃ ሊያስቋጥረኝ ያልቻለ ልጅ፣ የሚያስፈራ ኳስ ነው ይዞ የሚገባው። ለማንኛውም ውጤቱ እንድትሸነፉ። እዚህኛን ላጅ ለገናዥ እምቢ ብሎናል። እዛ ክለብ በርገር ነው ክለብ ሳንድዊች ከሚባል ፋይዳ መታወቂያ ከሌለው ማንነቱ ካልተለየ ሲናይጨውታል። አቡዬ ፍሬ ተርፎታል፣ ጨጓራ ተርፎታል፣ ይቋጥራል። እንደውም ኮምቦን አስቶን ቪላዬ ከሌለ ያልቋጥርም። እቺ ዶሮዋንም እቺ ኒውካስትልና አሶቱና ብቻ አስቶን ቪላዬን አስገቡልኝ፣ ሻምፒዮንስ ሊግ አስገቡልኝ። ያባችሁ ሻምፒዮንስ ሊግ ሳይጫወት እስካሁን ያልተኛችሁ ሰዎች ግን ምንድነው የምትሰሩት? ተኙ በቃ በአክብሮት። ያሁን ከረፍት ገብቷል አርሰናል። ተኙ በቃ ተኙ ባካችሁ፣ በአክብሮት ማለት ነው። ቋጣሪያንስ ተኙ በቃ። እስካሁን ምን ትሰራላችሁ? ተኙ እንጂ በሀፍ ታይም አለቀ አይደለ? አንድ ጎል አግብተናል። የመራ ነው የጨመር ነው እንጂ የምንሄደው ከዚህ በኋላ መቼስ ትሸነፋላችሁ ብላችሁ አይደል የምትጠብቁት አይደል? ተኙ በቃ። እስቲ ዛሬ እንኳን ሰላም እንቅልፍ ተኙ። እኛም አርሲ ፋሚሊ ዘና ብለንበት ኳሱ እስቲ በደንብ። ማዱዌኬ ደግሞ ምን አይነት ጎል ሊያሳየን ከዚህ በኋላ ሁለት ጎል እጠብቃለሁ። የአርሲ ፋሚሊ ስንት ትጠብቃላችሁ? እስኪ እናንተ ኮሜንት ሴክሽን ላይ አስቀምጡልኝ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመሻችሁ። አስቶን ቪላ ባጠፋው ክለብ ብሩጅ ቂጡ እስከሚላጥ ተለበለበ። ቂጡ እስከሚላጥ። ዛሬ ደግሞ ደጋፊዎቹን በነጥብ ሰው የካሰው በጎሎቹ። ማንኪ ምን አይነት መግነጢሳዊ ጎል ነው! ምን ካገባ አይቀርም ሲያል አርሰናል ሊላለኝ እንኳን ለቀቁ። ዙቢሜንዲ 2 አሲስት። ዛሬ ደግሞ ጭራሽ ኖርጋርድ ነው ተከላካይ ግርግሎት የገባው። ማንም ይጎዳ አርቴታ መላያጣ። ዛሬም ሲቲ የሚገርም ጨዋታ፣ የሚገርም ቼልሲ የሚባለው ግን ምን አይነት ቅመም ነው ተጫዋች ነው ደግሞ ምን አይነት ኮንግሬስ ስቲፋኖ ኮንግራ። የሚገርም ጨዋታ። አርሰናል ማለት ይሄ ነው በቃ። አርሰናል ተመልሷል። ቀጣይ ወልቭስ ምን እንደሚወጣ እናያለን። ወልቭስ በዚህ አቋምሽ አርሰናል መጥቶልሻል ጀማው። እነዚህን ጥቃቅንና አነስተኛ ክለቦች ይሄ ወያኔ ይሸከሽካል። ዘንድሮ ተመችቶታል። እያለጠፈ እያላጋ ሌፍት ኤንድ ራይት። ይመችሽ። በቃ ነው የሚደርሳቸው ማለት ግሩፕ ስቴጅ ላይ ያላቸው ቲሞች በጣም ነው የሚያሰቁት። ከቼክ ሪፐብሊክ የግብርና ማህበር፣ ከቤልጅየም የወተት ተዋጽኦች ማህበር ምናምን ቆራሌ ምናምን ነገር ነው የሚሸከሽኪው። ክለብ ብሩጅ ስሎቫኪያ ምናምን ነገር። እኛ ከኢንተር ከነ ምናምን ጋር ከነ ማድሪድ ጋር እንፋለጣለን። እናንተ እነዚህን ጥቃቅንና አነስተኛ እየወሰጅ ትለጥፊያለሽ። ተመችቶታል። ዘንድሮ ተመችቶታል። አንደኛ ናቸው ስቲል 6ቱንም ጨዋታ አሸንፈው ይመቻቸው። ነገር ግን ከበድ እያለ ሲመጣ እናያለን። ይሄንን ጥቃቅንና አነስተኛ
ሀሌታ ውሃ ግብር ከፋይ የሆነ ቲም ግን ማለት ነው ለጥፈው እየወሰድክ ተመችቷል። ግን አሸነፍኩ ብለህ እንዳታወራ ጥቃቅንና አነስተኛን እየወሰድክ እየገረፍክ ማለት ነው። ገርዘኔ ወንድ ልጅ አያለቅስም ስለሚባል እንጂ ጀመው ዛሬ የተፈጠረብኝ ነገር የሚያስለቅስ ነገር ነው። የምሬ ነው። በጣም ነው የመረረኝ። በቃ በጣም ነው የመረረኝ። አርሰናል ማሸነፉ እኮ አይደለም የኔ መጨረሻ አርሰናል ላይ የቋጠሩ መቃጠል ነው። እኔ አሁን ገብቶኛል። በቃ እግዚአብሔር የጨጓራ የመጨረሻ ዩናይትድ ሳይሆን አርሰናል ላይ መቋጠር ነው። እኔ ምን አግብቶኝ ነው እስከ 7 ሰዓት መቋጠረው? እንዴ ሰው ጠዋቴን አበላሸው። ምሽቴን ብቻ አይደለም ነገ ጠዋት የተበላሸ ቀን የተበላሸ አልቆ ሐሙስ ተበላሽቷል። በዚህ ወያላ ምክንያት ምን አገባኝ ሲጀመር። እዛ ደግሞ የማድሪድን ለማየት ቁጭ ማድሪድም ተሸነፈ፣ አርሰናልም አሸነፈ። ማዱኪ ወደ ጎል ያግባ፣ እኔ ልቋጠር ብል ማዱኪ ወደ ጎል ያግባ። ኧረ በስመ አብ፣ ኧረ በስመ አብ፣ ኧረ በስመ አብ፣ ኧረ ቅሌት፣ ኧረ ቅሌት፣ ኧረ ቅሌት፣ ኧረ ቅሌት፣ ኧረ ቅሌት። ይስራችሁን ይስጣችሁን፣ ያቃጣችሁን ደፉኝ ነው። ማሸነፍ ብቻ በቂ አይደለም፣ ጸዴ ጎል ሳታገቡ ድርሽ እንዳትሉ ብሎ አርቴታ አስጠንቅቆ ወደ ሜዳ ላካቸው። ጸዴ ጎል አግብተው 3-0 ዘና ብለን አሸነፍም ማለት ነው። ትንንሽ ስጋቶች አሉ ሌላ ቀን የምናወራባቸው ማለት ነው። ለምሳሌ የስኬሊ ነገር ሰከንዳፍ ይሻላል እንጂ የስኬሊ ነገር ከዩኬሪሽ ጋር ጭራሽ ቡድኑ ከዩኬሪሽ ጋር እየሰራ አይመስልም። ብቻውን ትሬኒንግ የሚሰራ ነው የሚመስለው። ዩኬሪሽ ለመሻሻል ያስፈልገዋል። ኦዴጋርድ ስቲል አልተመለሰችም። አዶን ነው የጋብሪኤል ጄሱስ መመለስ በጣም ጸደው ነገር እሱ ነው። ከዚህ እንትን ማዱኬ ማግባቱ በጣም ደስ ብሎኛል። ያውም 2 ጎል ሃትሪክ ቢሰራ ደግሞ በጣም ደስ ይለኝ ነበረ። ብቻ ፖዚቲቭ ነገሮችም አሉት፣ የሚያሳስቡ ነገሮችም አሉት። ጉዳት ምናምን ነገር ከተስተካከልን ይሄ ቡድን በሻምፒዮንስ ሊጉም በፕሪሚየር ሊጉም በጣም ሩቅ የሚሄድ ቡድን እንደሆነ አሳይቶናል። ይመቻቹ። ኮፒ ሊንክ አድርጎ ፎሎ አድርጉ። ተናደሩ። ምን አይነት አርሰናልን የተመለከትነው ዛሬ? ምን አይነት አርሰናልን የተመለከትነው? ዋው ሚኬል አርቴታ፣ ዋው ማርቲኔሊ፣ ዋው ማዱኬ፣ ዋው አርሰናል፣ ዋው ኖርጋርድ፣ ዋው ኢንካፔ። ምን አይነት እግር ኳስ ነው ያስመለከቱን። ይህንን አርሰናል ነበረ ማየት እንፈልገው። ይህንን አርሰናል ነው ሁሌም ማየት የምንፈልገው። አዎ አርሰናል ከ18 ጨዋታ በኋላ ተሸንፎ ሚዲያዎች ጫና ያበዙበት ክለባችን አርሰናል የው በአሸናፊነት ቀጥሏል። ትንሽ ስህተት እንዲሰራ የማይፈቀድለት ክለብ አርሰናል የው ስህተት አታገኙብኝም ብሎ ዛሬም እንዳሸነፈ ቀጥሏል። አርስዬ ዛሬ ተከብሮ ነግሶ ወጣ በጨለማው በአውሮፓ ሻምፒየንስ ሊግ። ይመቸን እንችላለን። በቀኝ ከዚህ በላይ ያለ በስማ 3 የሚያስደነጋግጥ ጎል። እኔ ሲቲና የማድሪድን እያዩ አልነበረም። አርሰናል በቤንች ይገባል ስለተባልኩኝ የሆነ ቋጥርበታለሁ ቢያንስ ተሸንፎ ሙድ ይዛለሁ ምን አይነት ጭዌ ነው። ክለብ ብሩጅን ተማምኜበት ምናምን አይደለም። ቢያንስ ቤንቻችሁ ይሻላል ከቋሚያችሁ። ምን አይነት የሚያስደነግጥ ጎል ነው ያስቆጠሩት ማዱኬና ማርቲኔሊ ማለት። ከዚህ በላይ እንኳን አላያችሁም። ለማንኛውም ቋጣሪያንስ ቼንጅ ሪሞቱን ጠቅ እናድርገውና ያራዳ ልጆች ሌላ ጭዌን መጫጭ። ጠዋት እኮ ተናግሬ ነበር አይደል? አስቶን ቪላ ባጠፋው ክለብ ብሩጅ ይቀጣል፣ ይወቀጣል፣ ይቀጠቀጣል ብዬ ነበር አይደል? ታዲያ ለምንድን ነው እንደዚህ አይነት ቪዲዮ ስሰራ አሚን በሉ ስላችሁ ኮመንት ላይ አሚን ብላችሁ ማታልፉት? ኤኒዌይስ ክለባችን አሳምኖ ቀጥቅጦ አሸንፏል። ረማዱኬ ምን አይነት ፐርፎርማንስ ያሳየው! የሚገርም ችሎታውን ነው ዛሬ ያሳየው። ቻምፒዮንስ ሊግ ላይ እንግዲህ እንደሚቀናው በድጋሚ ያሳምኖናል። ኤኒዌይስ በጣም የሚገርም ጨዋታ ነበረ ከጥሩ ብልጫ ጋር። በጣም በሚገርም ጨዋታ ተንቀሳቅሰን ጥሩ ጎሎችን 3 ጎሎችን አስቆጥረን አሸንፈን ወጥተናል ማለት ነው። ነጥባችንንም 18 አድርሰናል። አሁንም በሻምፒዮንስ ሊጉ የመሪነት ደረጃችንን በደንብ አጠናክረን ቀጥለናል ማለት ነው። ይመቻችሁ። የሚገርም ጨዋታ ነበረ። አሁን ፎከስ ማድረግ ያለብን የቀጣዩ ጨዋታ ላይ ነው። ወልቭስን በኤምሬትስ የምናስተናግድ ስለሚሆን እዛ ላይ ፎከስ እናድርግ። ይመቻችሁ። መልካም አዳር። ነግሬያችሁ ነበር ጋይስ፣ አርሰናል አሁንም በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በአውሮፓም ጭምር ምርጡ ቡድን ነው ብዬ ባለፈው ቪዲዮ ሰርቼላችሁ ነበር። ማዱዌኬ ኒኖ ይልሃል። ምን አይነት ጎል፣ ምን አይነት ብቃትን ያሳየን። ፓፓፓፓፓፓ አርሰናል 6ቱንም ጨዋታ በ100% የማሸነፍ ሪከርድ ዘንድሮም ቀጥሏል። በቻምፒየንስ ሊጉ ጋይስ የሚያቆመው ጠፍቷል። በቻምፒየንስ ሊጉ አርሰናል ለዛም ደግሞ በርከት ያሉ የመጀመሪያ ቡድን ተጫዋቾችን አሳርፎና በጉዳት ያጣው አርሰናል ወደ ክለብ ብሩጅ ሜዳ አምርቶ 3-0 በሆነ ውጤት ማሸነፍ ችሏል። በጨዋታው ላይ ድንቅ ብቃቱ
ብቃቱን ያሳየው ኖኒ ማዱዌኬ 2 ጎሎችን ሲያስቆጥር ማርቲኔሊም እንደዚህ ጎል አስቆጥሯል። ማርቲኔሊ በገባባቸው ጨዋታዎች በነገራችን ላይ አርሰናል በታሪኩ ጨዋታ ተሸንፎ አያውቅም። ጋይስ የሚገርም ሪከርድ ነው። ምን አይነት ቡድን ነው እየተመለከተ የምንገኘው? አርሰናል ከአስቶን ቪላ ሽንፈት ከ1-1 ነው ያገገሙት። በተደራራቢ ጉዳት እንግዲህ አሰልጣኝ ሚኬል አርቴታ ክሪስቲያን ኖርጋርድን ሳይቀር ዛሬ የማል ተከላካይ አድርጎ ነው ያጫወተው። ነገር ግን አርሰናል አሁንም ከማሸነፍ ማንም ያስቆመው አላገኘም። ስለ ምሽቱ የአርሰናል አስደናቂ ድል እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እያዳሚ ማድሪድን በነፃነት ታያል። እኔ እዚህ ብቻዬን ቆሽቴ ያራል እንዴ ምን አገባኝ እንዴ የኔ ፍሬ መጫወቻ ነው እንዴ? ምንድነው ፈርስት አጨርሱም እንዴ? ቢያንስ ከፈርስት አፍ በኋላ ማድሪድን አናይም? አሁንም አረፈደም። ይሄዳሉ ግን አረ ምንድነው እኔ አስቶን ቪላ ነው እንዲመስሉ የታያችሁ? ምን አጠፋ ክለቡ? አሁን የዚህ ብስም ደግሞ ወጎጉን ይዞታል እኮ ላጥ እያለ ሄዶ አልተጠመጠመም። አሁን ሰለብሬት ተደረገ። አቤት ሲያስጠላ። ደህና ደሩ። አርሰናል 3-0 በሆነ ውጤት አሸንፏል። ሼር ኮፕሊንክ ሪፖስት በማድረግ ጀምሩት። ሼር አርጉት። ለእጢዎቹ ገብታችሁ ታወጡት። አሁን ገብታችሁ ታወጡት ወይ? እኛንን አንደኞቹ። አውሮፓ ላይም እየረገጥን እንመራለን። እንግሊዝን መተን እየረገጥን ነው የምንመራው። በአውሮፓ ሻምፒየንስ ሊግ በምድቡ ጨዋታ አርሰናል ብቻ ነው ማለፉን ያረጋገጠው። ይሄም ያጀ ባህል ገና 6 ጨዋታ ተጫውቶ 6ቱን የሚያሸነፈው አርሰናል ብቻ ነው። 6 ጨዋታ አድርጎ ከ6